የፍቅር ቤት ሀገር ቤተሰብ ፍቅር ዛሬ በዋነኝነት ስለ ቤተሰብ ነው የምንጨዋወተው። በተለይም የምንጀምረው ደግሞ በቅድመ ጋብቻ ጉዳይ ላይ ነው። ዶክተር ሰርካለም በቀለ የበርካታ ዓመታት ልምድ ያላትና በትምህርቷም ፒኤችዲ ደረጃ የደረሰች ሶሻል ወርክና ሌሎችንም የሰራች በተለያዩ ሀገሮችም በመሄድ እንደዚሁ ልምዷን ያካፈለችና እሷም ተካፍላ የመጣች የምናከብራት ባለሙያ ናትና ላመስግንሽ ዶክተር ሰርካለም። እሺ እግዚአብሔር ያክብርልኝ። ጋብቻ ላይ ነው የምንነጋገረውና እንደው እስቲ ጋብቻ ምንድነው? ሰዎችስ ለምንድን ነው የሚያገቡ? ለምንድን ነው የምናገባው? ሁላችንም እስኪ የዚህ መልስ እናቀዋለን። ዛሬ ላይ ባለው የሀገሪቷ መተዳደሪያ ሕግና ደንብ መሰረት እንግዲህ ጋብቻ አንዱ መንገድ ነው ቤተሰብ ለመመስረት። በባህል ሊጋቡ ይችላሉ፣ ጋብቻ ሊመሰርቱ ይችላሉ፣ በሃይማኖት ተቋማት ሊመሰርቱ ይችላሉ። እንደዚህም ደግሞ በሲቪል በየመዘጋጃ ቤቱ ለዚሁ ተብሎ የተቋቋመ ተቋምና መስሪያ ቤት ዘርፍ አለ። ከነዚህ እንግዲህ በሶስቱ ባንዱ እውቅና ይሰጠዋል። ጋብቻ ተመሰረተ ተብሎ በአንድ ወንድና በአንድ ሴት መካከል ከዛ ደግሞ እድሜያቸው ከ18 ዓመት በላይ ከዛ ደግሞ በፈቃደኝነት እያለ ይዘረዝራል ማለት ነው። እንግዲህ ጥንዶቹ ደርሰናል እድሜያችን፣ በመካከላችን ያለው የፍቅር ግንኙነት፣ መተሳሰብ፣ የወደፊት ራዕይና ዓላማ፣ መግባባት፣ መቻቻል፣ መደጋገፍ፣ መተጋገዝ እንችላለን ብለው ተስፋ ሰንቀው የሚመሰርቱት አንዱ ቤተሰብ የመመስረቻ መንገድ ነው ማለት ነው። እና ቅድመ ጋብቻ ላይ ለዚህ ከመድረሳቸው ይሄን ከመወሰናቸው በፊት እድሜያቸው ለአቅመ አዳም የደረሱ ከ18 ዓመት በላይ የሆኑት በተቻለ መጠን ዛሬ ላይ ያለው አናኗራችን እንደ ድሮ አይደለም። ስለዚህ ከመሰረታዊ ትምህርት ወይም ደግሞ ተጨማሪ ይሄንን ትምህርትና ስልጠና የሚሰጡ ተቋማት፣ የሃይማኖት ተቋማት፣ በብዙ ሃይማኖት ተቋማት ይሰጣል ቅድመ ጋብቻ። እንደዚህ ደግሞ ድርጅቶች አሉ በዚህ ላይ የሚሰሩ፣ ሚዲያዎች አሉ በዚህ ላይ የሚሰሩ፣ መረጃ ይሰጣቸዋል። ስለዚህ ራሳቸውን በሚገባ ራሳቸውን በማየት ዝግጁ ነኝ ወይ፣ በአካል በአስተሳሰብ መግባባት ችለናል ወይ፣ ከመግባቴ በፊት ራሴን እንዴት ነው ያዘጋጀሁት፣ የሚጠብቀኝ ጋር ምን አይነት ህይወት ነው የሚለውን ወደ ቲምወርክ ሊመጡ ነው። እኔ ጧት ተነስቼ እኔ እዚህ ሄጄ እኔ ይሄን ወስኜ ይሄንን ያን ወስኜ እኔ ወሰንኩት ኑሮ ያቆምና እኛ የሚለው ጋር ለመግባት ትዳር የዛን ያህል ነው። ሁለቱ ባይግባቡ ምንድነው የሚሆነው? ወደዛ ህይወት፣ ወደ እኛ ህይወት፣ ወደ ቲምወርክ አንዳችን ለአንዳችን ልንቆረስ፣ አንዳችን ላይ ኢንቨስት ልናረግ፣ አንዳችንን ልንሰማ፣ ልንመክር፣ ልንገስጽ፣ ልናጽናና፣ ልናበረታታ እንችላለን። ለዚህ ፈቃደኛ ነን ወይ ብሎ ማሰብና መዘጋጀት፣ የታላላቆችን ምክር መቀበል፣ መዳሰስ ያስፈልጋል። ኦፍ ኮርስ ትልቁ ነገር የማንም ቤት አንድ አይደለም። እንኳን ያንዱ ቤት አንዱን ሊሆን ያንድ ቤተሰብ ህይወት እንኳን በየቀኑ ከእድሜ ጋር፣ በየቀኑ ከኑሮ ጋር፣ በየቀኑ ከሚገጥመን ነገር ጋር አዲስ እየሆነ አዲስ ገጠመኝ አዲስ ነገር እየተፈተንን አቅም እያዳበረን የምንሄድበት ነው። ስለዚህ አንድና አንድ ሲደመር ሁለት አይደለም ህይወት። በአጠቃላይ ግን ከተሞክሮ የሚያበረታን እንዴት ነው ራስን መግዛት የምችለው፣ እስከምን ድረስ ነው እኔ ለአንድ ሰው ጋር ስኖር የሚጠበቅብኝም ማሟላት ያለብኝ፣ ማዳመጥ የምችለው፣ ያሉኝን ደግሞ ተጓዳኝ ባህሪዎች ሊኖሩ ይችላሉ። ችኩልነት፣ ቁጣ። ገንዘብ ላይ ስንመጣ ብዙ ጊዜ የሚያባክነውን ነው የምናየው፣ ግን ኦቨር ደግሞ ትሪፍት የሆኑ ሰዎች አሉ የዛ ተቃራኒና በሁለቱም ቤተሰብ ይበደላል። ስለዚህ ኦቨር ወደዚህ ጋር እንዴት ነው የምናመጣው? እንዴት ነው የምንመካከረው? የራሳቸው ኑሮ አለ፣ ፍቅራቸው ማዳበር አለባቸው። ሁለቱም የሚወጡት የተለያየ ቤት፣ የተለያየ እናትና አባት፣ የተለያየ መንደር፣ የተለያየ ባህልና ወግ ለምንደው ነው የሚመጡት። ስለዚህ ወደ አንድ ሲመጡ አይደለም ይሄኛው ጨው በዝቶበታል ይሄኛው አንሷል ከሚለው ከቀላሉ ነገር ጀምሮ አይቀርም መጋጨት ይመጣል። ስለዚህ ያንን መጋጨት ስላለ አንፈራም። ግን ያንን ኦኬ ይሄ እንደዚህ ነው እንዴ፣ ላንቺ ይሄ ነው ላንተ ይሄ ነው ማለት ነው እያልን እንዴት ነው አጀስት የምናረገው? ያንን ቤተሰብ ከመመስረታችን በፊት ይሄ ቤተሰብ ህልውና እውቅና ተሰጥቶት
እንዲመሰረት የራሱን ህይወት ልክ እንደ አንድ ተክል ማለት ነው እንደ አንድ ተክል ስር አውጥቶ እንዲበቅል ከጎኑ ያሉትን ነገሮች ስፔስ ማድረግ አለብን አይደል? ስለዚህ የመጣንበት ቤተሰብ ለዚህኛው ለሚመሰረተው ቤተሰብ እስከምን ድረስ ነው ስፔስ የሚሰጠው? ስፔስ ሊሰጠው ይገባል። ደግሞ ሰፖርትም ነው። በሌላው ርቆም መራቅ የለበትም። ቀርቦ ደግሞ የዚህኛውን ህልውናም ማሳጣት የለበትም። ስለዚህ መሀል ላይ የሆነ ድጋፍ ይፈልጋል። የተወለዱበትን የመጡበትን ቤተሰብ መጠየቅ ማገዝ አለባቸው። እስከምን ድረስ ነው የዚህኛው ቤተሰብ ህልውና እስከሚናጋ ድረስ መሆን የለበትም። ስለዚህ ይሄንን ባልክ እንደ ተክል ማለት ነው አንድ ተክል ጤናማ ሆኖ እንዲያድግ ቦታውን እናጸዳልታለን፣ በደንብ ጠልቆ ስሩ እንዲያድግ አካባቢው ያለው ጋር ርቀቱን እንጠብቅለታለን። ልክ እንደዛ ማለት ነውና ያንን ማሰብ አለብን። የፍቅር ቤት ሀገር ፍቅር እርሾ ነው። አንዳንድ ጊዜ ያለ ነገር አለ። ፍቅር ብቻውን በቂ ነው የሚባል ነገር አለና ስራ ይፈልጋል እያልሽ ነው አንቺ። ፍቅር እንደተጠበቀ ሆኖ ግን ከዛ ጋር አብሮ መሄዱ ብዙ መጀመሪያ የማይታሰቡ ወጣቶች በፍቅር ላይ ባሉበት ጊዜ የማያስቧቸው ወደ ትዳር ሲገቡ ግን የግድ አስቀድሞ መሰራት ያለባቸው ነገሮች አሉና እዛ ላይ እስቲ የምትዩ ከፍቅር ጋር አገናኝተሽ ተጨማሪ ነገሮች ውስጥ ምንድን ናቸው? እንግዲህ የፍቅር ህይወታቸው ላይ ቢለማመዱ ቢያዳብሩ ብለን የምናስበው ፍቅሩ ራሱ ላይፍ ታይም በህይወት ዘመን ሁሉ እየተሰራ በየቀኑ ነርቸር እየተደረገ ውሃ እያጠጣ ነው እየተንከባከብ ነው እየኮተኮት ነው የሚሄድ ነገር ነው። እያደገ እየፈረጠመ የሚሄድ ነገር ነው። ፍቅር ጊዜ ውስጥ በመናሳልፈው ውስጥ ጥቃቅን የሚመስሉ ኢሞሽን ይሄ ስሜቱ ላይ ብቻ ካተኮረን ጥሩ አይሆንም። ግን እዛው ላይ የፍቅር ጊዜ ላይ ማን ነው ሁሌ የሚደውለው? ኮሚኒኬሽናቸውን ማየት ቢችሉ ማን ነው ሁሌ የሚያወራው? ማን ነው ሁሌ የሚያዳምጠው? ማን ነው ሁሌ የሚነጫነጨው? አንዳንድ ጊዜ ያንን ስፌር የቅድመ ጋብቻውን ጊዜ ኢትስ ኦኬ ስንገባ ይሄ ይስተካከላል እየተባለ የሚገባ ነገር አይመከርም። እዛው ላይ ጥያቄ ማንሳት የምንገናኝበት ቦታ ለምንድነው ይሄኛው ላንተ ይመቻል ላንቺ ይመቻል ለኔ ግን አይመቸኝም? ሰዓቱ ቮይሳቸው የሁለቱም ድምጽና ፍላጎት እይታ አስተሳሰብ ልምድ መንጸባረቅ መጀመር ያለበት ከቅድመ ጋብቻ ላይ ነው። ያንዱ ብቻ ሆኖ ዶሚኔት አድርጎ ብቻ ገብቶ አልተነገረውም አልተዘጋጀም የኛ አልሆነም በዛው ልቀጥል የማለትና ችግር ውስጥ የመውደቅ ነገር ሊኖር ስለሚችል ቅድመ ጋብቻ ላይ ፍቅራቸውንም ለመግለጽ እኮ ሆነ አንዳንድ ሰው ፍቅሩንም ለመግለጽ እወድሃለሁ ሲል ብዙ በቃላት መግለጽ የሚችል ሰው አለ፣ ብዙ በቃላት መግለጽ የማይችል ሰው አለ። ስለዚህ የቱ ጋር ያለ ነው? እንዴት ነው እየተገላለጽን ያለ ነው? ፍቅራቸውን በመካከላቸው ያለውን ፍቅር እንዴት ነው ነርቸር እያረጉ ያሉት? በዛ መሃል እንግዲህ ኮሚኒኬሽናቸው ፍቅራቸውን የሚገልጹበት ሌላ ሐሳባቸውን የኑሮ ሐሳባቸውን የሥራ ሐሳባቸውን የቤተሰብ ሐሳባቸውን የነገ ስጋትና ተስፋቸውን ሁሉ እዛው ላይ እያብላሉ እያስተሳሰሩ እንዲህ ነው እንዴ እኔ እኮ እንዲህ መስለኝ ነበረ የሚለውን ነገር እንዲይዙ አንዳቸው ያንዳቸውን ሐሳብ ላይ ሲጨምሩላቸው ኢንሳይት ነው እይታን ነው የሚያጎለብቱት አይደል? እሱ ይሄን ነገር ከዚህ አንፃር ካየው እኔ ከናቴ ተነጥዬ መግባት አልችልም የናቴ ታይም ነው አሁን ልገኝ አልችልም እየተባለ እያየው መግባት የለብህም። ኦኬ ይሄን ቁጭ ብለን እስቲ የምንወያይበት ነገር ምን አለ? ይሄ ነገር እስቲ እንወያይበት ምንድን የከበደሽ የሚለውን ቅድመ ጋብቻ ላይ ደፍረው ብዙ ፍቅር ስላለ ደፈር ብሎ ሌሎቹ ማነሳሳት ይጠቅማል። የፍቅር ቤት ሀገር ሲተዋወቁ አንድ ወጣት ወንድና ሴቷ ሲተዋወቁ ብዙውን ጊዜ እሷም ለሱ የሚመቸውን ክፍሏን ነው የምታሳየው፣ እሱም ለሷ የሚመቸውን ክፍል ነው። አለዛ ያ ዋናውን ነገር ካየች ምናልባትም
አብሮ መቀጠሌ ጥያቄ ምልክቱ ሊወድቅ ይችላል የሚል ስጋት ስላለ በኋላ ነው ችግሮቹ የሚመጡት። ናቹራሊ የሰዎቹ ምንነት እየወጣ ሲሄድ ችግሮች እነዛ ግን የተለመዱና ችግር ያላቸው ነገሮች ላይሆኑ ይችላሉ። ስለዚህ ከግልጽነት አኳያስ ምናልባት መጀመሪያ ላይ ያለ ግንኙነት የተደበቁ ነገሮች በኋላ ችግር እንዳይፈጥሩ ምንድን ነው መደረግ ያለበት? እንግዲህ በዚህ ዘመን እነዚህ ነገሮች ባለው ሚዲያውን የመያዝ አቅምም አላቸው። አንዳንድ ሰው በትዳር ላይ ትዳር ያገባል እዚሁ ከተማ፣ አንዳንድ ሰው ልጅ ወልዶ ሳይናገር ያገባል፣ አንዳንድ ሰው በየከተማው እንግዲህ ያው የሰማነው ነገር ነው። ምናልባት ደግሞ በየሀገሩ ከአሜሪካ እስከ አውስትራሊያ የአፍሪካን ጨምሮ በየቦታው ፌርማታ የሚመስል ትዳር ይመሰረታል። ይሄ ግን እናንሳውና የብዙሃኑ አይደለም ብለን እናንሳውና የብዙሃኑ ወደ ሆነው ጤናማ ወደ ሆነው እይታችንን ስንመልስ እውነት ነው። እንኳን የምትወደውን የወደድከውን ለማግኘት ቀርቶ እቃ እንኳን ለመሸጥ እኮ ማርኬቲንግ የሚሰሩ ልጆች በተቻላቸው መጠን ጥሩ ነው የሚናገሩት። ግን ያንን እውነታውን መረር የሚለውን እኔ አግብቼ ፈትቼ ነበረ የሚለውን ወይም ደግሞ በሆነ አጋጣሚ ተፈጥሮ ልጅ አለኝ የሚለውን ወይ ከስራ ውጪ ነኝ የሚለውን ሌላም ጠንከር ያሉ ነገሮችን ምን ራሱ አንዳንዴ አብዝቶ አጋ በተለይ ወንዶች ላይ አብዝቶ አጋ ነው የመናገርና በኋላ ላይ እንደዚህ አይነቶች ነገሮች እንግዲህ ይሄ ከሆነ በኋላ ያገኘዋቸው ሰዎች የተናገሩት እንደ ምሳሌ ማምጣት ይቻላል። አቅምን ይጠይቃል፣ ብስለትን ይጠይቃል። ይሄ የአፍላው ፍቅር ላይ እያሉ ከዛ በቀረበላቸው ከለር ተመስጠው ያንን አምነው ይገቡና ያጠጠር ያለ ነገር ሲቀርብ አልችልም ብለው የሚሄዱ አሉ። ወይም ደግሞ እምነቴን አጉድልሻል ብለው የሚሄዱ አሉ። ወዲያው መቅረብ ያንን ማቅረብ ጠጠር ያለ ነገር ስለሆነ ይከብዳል። ግን ግንኙነቱን ሲያዩ ያ ሰው ጊዜውን፣ ተስፋውን፣ ልቡን ኢንቨስት አድርጎ ከሄደ በኋላ ወደ ጥልቀት ከሄደ በኋላ ከሚጎዳ ግንኙነቱን አይቶ አሁን ታውቀናል፣ መግባባት ችለናል፣ ስለዚህ ነገር ላቅርብና በጊዜ ያም ሰው ሳይጎዳ እኔም ሳልጎዳ የሰው ጊዜም ልብም ሳልሰብር የሚለውን አስቦ ማቅረብ ተገቢ ነው። አንዳንዶቹ ያው በቁጥር ስተዲው ይሄኛው ስለሌለኝ በቁጥር ማቅረብ ይቀርባል። አንዳንዶቹ መቼም መስማት የማይፈልጉ አሉ። ስለዚህ ከባድ ነው በዚህ ሰዓት አቅርቡ ለማለት። ግን አንዳንዶቹ ግን ከተጎዱ በኋላ እችል ነበር፣ በሰዓቱ ቢቀርብልኝ ማስተናገድ እችል ነበር፣ አውቄ መርምሬ ወስኜ መግባት እችል ነበር የሚሉ አሉ። ስለዚህ አባቶች እንደሚሉት እውነቱን ተናግሮ የመሸፈት ማደር እውነት ይፈውሳል፣ እውነት አርነት ያወጣልና በውሸት ላይ የተመሰረተ እንኳን ቤተሰብ እንኳን ፍቅር እንደው የመንገድ ጓደኝነትም መልካም አይደለም። ጠጠር ሊል ይችላል፣ ሊከብድ ይችላል፣ ያን ሰው ላናጣው እንችላለን። ግን ምንም ማረግ የለብንም። ይሄን የሚፈታው ደግሞ በስነ ልቦና ስንሄድ ሁለት ሰሚው ላይ ከመፍረድ ሰሚው ጋር ከማሳበብ ይልቅ የመጀመሪያው አንድ ሰው እንደ ግለሰብ የሆነውን ነገር ለራሱ አኝኮ አላምጦ ውጦ ከራሱ ጋር ያዋሃደ ሰው ምንም ነገር ለሰው ለማቅረብ በየትኛውም ሰዓት ዝግጁ ነው። ስለዚህ ሁለተኛው ሰው ጋር አንሂድ። መጀመሪያ እኔ ስለ ራሴን ተቀብየዋለሁ ወይ? ብር የለኝም፣ ኢትስ ኦኬ። ብር ይዘን አልተወለድንም፣ ጆሮአችንና አፍንጫችን ይዘን ተወልደናል አይደል እንዴ? ዛሬ አጣ ነገ ያገኛል፣ ዛሬ ያገኘ ደግሞ ነገ ያጣል። ጤና ካለ ጉልበት ካለ ሰው ሰርቶ ያገኛል የሚለውን ገንዘብ እንደሌለኝ ዛሬ ራሴን ከተቀበልኩኝ ለማንም አደባባይ ወጥቼ ለመናገር አይከብድም፣ ኃጢአት አይደለም። ከዛ ከግንኙነት በፊት ደግሞ በሆነ በየትኛውም ጉዳይ ልጅ ተወልዶም ከሆነ ያንን ለመናገር መጀመሪያ እኔ ጋ ነው ችግሩ። ለመደበቅ ያስቻለኝ ምንድነው? ለምንድነው መጀመሪያ ራሴን ያልተቀበልኩበት? ቅድመ ጋብቻ ላይ ለዛ ነው ኢንዲቪዥዋሊ ወደ ጋራ ወደኛ ከመምጣታቸው በፊት እንደ ሰው እንደ ግለሰብ ራሳቸውን እንዲመረምሩ እንሰራለን። እኔ ማነኝ? ማን ያሳደገኝ? እንዴትን ያደኩት? ዛሬ ላይ ላለው ማንነት የትላንት ያሳለፍኩት መንገድ ምን አይነት ሰው አርጎኛል? የዛጋ የተጣመመ ነገር የተቀበልኩት ነገር ካለ ያንን ጠማማ ነገር ይዤ መግባት የለብኝም። በተቻለ መጠን ራሴን አቃንቼ ያለፈው ነገር አልፏል፣ ልመልሰው አልችልም። አትሊስት ነገን መንገድ የምጀምረው ላይ ደግሜ ያንን አበሳ እንዳልፈጽም ያንን መከራ እንዳላመጣ ራሴን እንዴት ነው ማዘጋጀት ያለብኝ? የስነ ልቦና ለብቻቸው መጥተው የሚወስዱ ሰዎች አሉ። የፍቅር ቤት ሀገር ቤተሰብ
ከብዙ ባለጉዳዮች ጋር ትገናኛለሽ ትዳራቸው መፍትሄ ከሚፈልጉ ባለጉዳዮች ጋር የህግ ሂደት ላይ ያሉ ከዛ ወዲህ ግን ወደ ህግ ከመሄዳቸው በፊት ምናልባት አንዳንድ መፍትሄ ካለ በሚል ወደ አንቺ የሚመጡ ባለጉዳዮች ይኖራሉና ተመረምሪያለሽ እርግጠኛ ነኝ ወደ ጋብቻ ለምን እንደገቡም ስለዚህ አንቺ ከምታገኙም ከልምድሽም ለምንድነው ሰዎች ማግባት የሚፈልጉበት ተፈጥሯዊ ነው ኦፍ ኮርስ ይታወቃል ግን ለምንድነው ብለው አስቀድመው ራሳቸውን ያሳምኑታል ወደ ትዳር ለመያዝ ለምን ፈለጉ አጋር ፍለጋ ነው ትልቁ ነገር አጋር ፍለጋ ነው የሰው ልጅ ማህበራዊ ፍጡር ነው ከቤተሰብ ጋር ያድጋል ቤተሰብ እንግዲህ ተፈጥሯዊ ተቋም ነው ብለናል በህግ የተጠበቀ ነው ብለናል ዋና ለማህበረሰብ ለሀገር መሰረታዊ ነው ካደጉ በኋላ ራሳቸውን ሲችሉ ደግሞ ወጥተው ልክ እነሱም እንደ ወላጆቻቸው አጋር የህይወት አጋር አግኝተው ህይወታቸውን ቀሪ ዘመናቸውን ቤተሰብ መስርተው ከሰጣቸው ተፈጥሮ ከሰጣቸው ልጅ ይኖራቸው ይችላል አዶፕት ሊያደርጉ ይችላሉ ወይ ሊያሳድጉም ይችላሉ እና አጋር ፍለጋ ነው የመጀመሪያው ነገር እና የሰው ልጅ ሰው ይፈልጋል የሰው ልጅ ደስታውን የሚያካፍለው ይፈልጋል የሰው ልጅ ፍርሃቱን ስጋቱን ጭንቀቱን አይዞህ የሚለው ይፈልጋል እቺኛዋን ነገር ያሳንሷትና አንዳንድ ጊዜ ከገቡ በኋላ ሁሉ ነገር ስለ ልጆች ብቻ ይሆንና ይደክማሉ እነሱ ግን መጀመሪያ ሰው ልጅ እሱን ፈልጋ ነው የገቡት ከዛ ከገቡበት ጊዜ ጀምሮ ደግሞ ፕራዮሪቲያቸው መሆን ያለበት የመጀመሪያው እሷ ላይ ነው ኢንቨስት ማድረግ ያለበት እሷም እሱ ላይ ነው ኢንቨስት ማድረግ ያለበት ጊዜዋን አይኗን ፍቅሯን ሐሳቧን እነሱ ያንን ሲያደርጉ ነው በጥላቸው የሚመጡት በስራቸው የሚመጡት የሚያሳድጓቸው ልጆች ይሁኑ የሚወልዷቸው የሚያስተምሯቸው የሚጦሯቸው የትኛውም ሰው ሊጠቀም የሚችለው እነሱ ሁለቱ በሰሩት ልክ አንዳቸው ላይና የሰው ልጅ አጋር ያስፈልገዋል ማህበራዊ ፍጡር ነው የሰው ልጅና ጤናማ እስከሆነ ድረስና ሲሪየስ የሆነ ሳይኮሎጂካል ወይ ሌላ ፊዚካል ችግር ካልገጠመው በስተቀር ይመከራልና እንኳን ጋብቻ ከጋብቻ በፊትም እኮ አሁን ስንሰራ ዊዝድሮ ያረጉ ልጆችን እኮ ሶሻላይዝ እንዲያረጉ ጓደኛ እንዲያበጁ ወደ ጓደኞቻቸው እንዲመለሱ እንሰራለን እሺ በጣም ጥሩ የፍቅር ቤት ሀገር ዶክተር ሰርካለም በቀለ በቤተሰብ ጉዳይ ላይ ሙያዊ ትንተናዎችን እየሰጠች ትገኛለች እንግዲህ ዶክተር ወደ ጥያቄው እንገባለን እንግዲህ ያ ጉጉት ያ ፍቅር ያ ስሜት ወደ ጋብቻም ሲገባ እንዴት ነው ተጠብቆ ሊሄድ የሚችለው ይመስለኛል ዋነኛው አንኳራችንና እስኪ እዛ ላይ ጋብቻ ውስጥ ከተገባ በኋላ አንደኛ ያለ ዝግጅት ነው የሚገባው አልፎ የምናየው ችግር ሁለተኛ ይሄ ነገር ነው እየቀነሰ የሚሄደው ዝግጅቱ ትልቁ ነገር አንድ ሰው የትኛው መስሪያ ቤት አካውንታንት ሆኖ ለመግባት ነርስ ሆኖ ለመግባት አንድ ስራ ቅጥር አውቶ ሜካኒክ የትኛውም ለመግባት የትምህርት ዝግጅት ይጠይቃል እንዲያውም የተሻለ ቦታ ከሆነ ኤክስፒሪየንስ ሁሉ ይጠይቃል እንደዛም ሆኖ ግን ተዘጋጅቶ ተፈትኖ አልፎ ስራ ሲጀምር ማጥፋት ይጠፋል እኛ ደግሞ ያልተማርንበት ያልተዘጋጀንበት ያልተመከርንበት መሰረታዊ ኦሪየንቴሽን እንኳን ሳናገኝ ነው የምንገባበት ግን ተቋም ቤተሰብ ትልቅ ስራ ያለው ቤተሰብ ማለት አንድ ቤተሰብ ውስጥ ሁለት ሆነው ይግቡ እንጂ እዛ ቤተሰብ ውስጥ በቅርብ ርቀት የመጡበት ቤተሰብ አለ የሁለቱም ይመለከታቸዋል ከዛ ደግሞ ይሄ ቤተሰብ ምን ያደርጋል ይሰራል ይደክማል ራሱን ለመቻል በኢኮኖሚ ራሱን ለመቻል ይደክማል ከዛ ደግሞ ልጆችን ወይ ይወልዳል ያሳድጋል ወይ አዶፕት አድርጎ ደግሞ ያሳድጋል ለሌሎች ጠላ ይሆናል ከዛ ልጆች ማሳደግ መንገድ ላይ ደግሞ ማአት መውደቅ መነሳት አለ ይሄ ተመሰረተው ቤተሰብ የኢኮኖሚ ኃላፊነት አለበት የማህበራዊ ኃላፊነት አለበት የልጅ አስተዳደግ ኃላፊነት አለበት የጎረቤት ጉዳይ ያገባሃል ሲታመሙ ሲደሰቱ ሲያዝኑ ይሄ ሁሉ ጫና ይሄ ሁሉ ሸክም ኃላፊነት አለበት የጤና ጉዳይ አለ ማስታመም አለ ቤት ውስጥ ያሉትን ጤናቸው መንከባከብ አለ ሲታመሙ ማስታመም አለ የመጡበት ቤተሰብ እነዛን ማስታመም መጦር መደገፍ እንግዲህ እድር እቁብ ሰንበቴ ማህበር ይሄ ሁለት ሆነው የገቡበት ተቋም ያለበት ኃላፊነት በደንብ ተዘርዝሮ መዳሰስ አለበት የአንድ መስሪያ ቤት ኃላፊነት ማለት ነው
አንድ መስሪያ ቤት ግን ምን አለው? የኢኮኖሚ ጉዳይ የፋይናንስ ቢሮ አለው። ሂሳብ መደመርና መቀነሱን አካውንታንት አለው። ሂውማን ሪሌሽን አለው። ሰራተኛ አስተዳደር ጉዳይ አለው። ፐብሊክ ሪሌሽን ጉዳይ አለው። በመሰረቱት በዚህ በአንድ ተቋም ላይ ይሄን ሁሉ እነሱ ናቸው የሚወጡት። ገንዘብ ለማግኘት፣ ኢኮኖሚያቸውን ለማዳበር፣ ወጫቸውን ለማስተካከል፣ ገበያቸውን ለማሳደግ፣ አብቃቅቶ ለመኖር ሁሉ ነገር ያላቸው ግንኙነት ይሄን ሁሉ ሁለቱ ናቸው የሚሰሩት። ሲገቡ ይሄ ሁሉ ስራና ኃላፊነት ነው የሚጠብቃቸው። ግንስ ዝግጅቱ ምን ያህል ነው? ይሄንን ስንረዳ ሄዶ ዩኒቨርሲቲ መማር የግድ 4 ዓመት ያስፈልጋል ማለት አይደለም። የመጀመሪያው መሰረታዊ ነገር ቤተሰብ ያለበትን ኃላፊነት፣ ትልቅ ኃላፊነት ስንገነዘብ እኔ ገብቼ ስወድቅና ስነሳ ምን ይደረግልኛል? እውቅና ይሰጠዋል። የተማረ ሰው እንኳን ገብቶ ባለችው በአንድ ስራ ድርሻ የሚያጠፋ ከሆነ እኔ ቤተሰብ ገብቼ በወጪ ገቢ ጉዳይ ባጠፋ፣ በጎረቤት ግንኙነት ባጠፋ፣ ከሱ ቤተሰቦች ጋር ብሳሳት ምን ሊሆን ይገባል? ሰከንድ ቻንስ፣ ይቅርታ፣ ትምህርት፣ ሐሳብ፣ ድጋፍ ሊደረግልኝ ይገባል። ስለዚህ የመጀመሪያው ቤተሰብ ስንመሰርት ያለበትን ኃላፊነትና ድርሻ ተረዳን ማለት ሁለቱ ለመተጋገዝ አይዞሽ እኔ እንዲህ ሲደረግ አይቻሉ እንዲህ ማድረግ እንችላለን፣ አይዞህ እንዲኮ ሲሆን አይቻሉ የሚቀጥለው ላይ እናስተካክላለን እያለን እንድንተጋገዝ ይሆናል። ቀላል ነገር ጎረቤት ለቅሶ አለመድረስ ወይ ታሞ አለመጠየቅ የሚያመጣው ስቲግማ አለ። ስለዚህ አንተ ነህ ሳትነግሪኝ፣ አንቺ ነሽ ሳትነግሪኝ ከማለት ይልቅ ፐብሊክ ሪሌሽን ላይ ደከም ብለናል ማለት ነው። ስለዚህ በሚቀጥለው እንዴት እናርግ? የማንን ስልክ እንያዝ? ይሄ እዚህ ሰፈር ውስጥ የሆነ ነገር ሲሆን የሚነግረን ማን ነው? ወይ ስልካችንን እንስጥ ቶሎ ከተቀበረ በኋላ ከምንደርስና ግልምጫ ከሚደርስብን። ይሄ የመጀመሪያው ነገር። የምንገባበት ተቋም የአንድ ቀን ኤክሰርሳይዝ አይደለም፣ የ2 ወር ኑሮ ህይወት አይደለም። በህይወት እስካለን ድረስ የምንኖረው እስከ ሽምግልና። ሁለተኛ በስራችን ለሚመጡት ደግሞ ምንም ሳያውቁ የሚመጡ ልጆችን የምናሳድግበት፣ የምንቀርጽበትና ትውልድ የምንተካበት ስለሆነ ለአገር ደግሞ ይሄን በማረጋችን ራሳችንን በመቻላችን ቤተሰባችን የመጣንበትን ቤተሰብ በመርዳታችን በስራችን ልጆቻችንን ተንከባክበን በማሳደጋችን አገርንም ማገዝ እኮ ነው። ስለዚህ መጀመሪያ ቤተሰብ ትልቅ ተቋም እንደሆነ መንግስት አይደለም ማወቅ ያለበት፣ መንግስት ብቻ አይደለም። እኛ ተጋቢዎች የምንገባው ይሄን አውቀን ከሆነ እንዴት ነው ጉልበታችንን፣ እንዴት ነው ጊዜያችንን በዚህ ሁሉ በማህበራዊ ህይወት፣ በስራ ህይወት፣ በጎረቤት ህይወት፣ ከመጣንበት ቤተሰብ፣ ከጋብቻ በፊት በነበሩን ጓደኞቻ ስንወጣጠር ለመተያየት፣ ለመደማመጥ፣ ፍቅር ለመሰጣጣት፣ አይዞሽ አይዞህ ለመባል ጉልበታችን ያልቃል፣ ቀኑ ይጨልማል። ስለዚህ እነዚህን እንዴት ነው የምንወጣው ብሎ መወያየትና መግባባት፣ ሐሳብ ከአንዱ ተሞክሯቸው ኦኬ የሚቀጥለው ላይ ምንድነው ማሻሻል ያለብን የሚለውን መዳሰስ ያስፈልጋልና ይሄንን የቤተሰብ ኃላፊነት በጣም ሰፊ ነው። ለዚህ ሁሉ ያቺ በፍቅር ጊዜ ጆሮ ብቻ አይደለም እንግዲህ ሰውነት ሁሉ ጆሮ እንደሆነ እቺ ጆሮ ተከፍታ መቀጠል አለበት። አንዳችንን እንድንሰማ፣ እንድናዳምጥ፣ እንድናስተካክልና እንድንረዳ የፍቅር ቤት ሀገር አጋርነትን ይዘን አጋር ይሆነኛል በህይወት ዘመኔ ከዚህ በኋላ መነሳት መቀመጥ አለ፣ መውደቅ እንደዚሁ አለ፣ የጤናም የብዙ ነገር በቃ የህይወት ዘመን አጋር ይሆነኛል ትሆነኛለች ብሎ ሲገባ ሁለቱም የሚችሉትን ሁሉ ኢንቨስት የሚያደርጉበት ነው። ልባቸውን፣ ሐሳባቸውን፣ ጉልበታቸውን ሁሉን ነገር ኢንቨስት የሚያደርጉበት ነው። በአንድ ወገን ብቻ ሊሆን አይችልም። ያኛው ሰው ግን ስናገኛቸው አንዳንድ ጊዜ ተስፋ ቆርጠው በሚመጡበት ጊዜ ፍርድ ቤት ምን ይሰራል መሰለ? በተለይ ልጆች ካሉ ቀጥታ ወደ ፍቺ ፈልገው ደምድመው ቢመጡም ዳኛው ምን ያደርጋል? ለልጆች ጥቅም ሲባል፣ ዘለቄታዊ ጥቅም ሲባል ቆይ እስቲ ከባለሙያ ጋር ትንሽ ጊዜ አጥፉ፣ ያቺ 3 ወሯም ጊዜ ስላለች ማለት ነው። ወይም ደግሞ ሽማግሌዎችን መርጠው እንደዛው ጊዜ ለማጥፋት ለመወያየት እነሱ የከበዳቸው ነገር ሌላው የመፍትሄ ሐሳብ ሌላው ዘዴና ተስፋን የሚያስቀጥል ነገር ሊያመጣላቸው ስለሚችልና እኛም እናገኛቸዋለንና አንዳንድ ሰው
ድንገት ተስፋ ሊቆርጥ ይችላል። ስለዚህ ለምንድነው ብለን በስነ ልቦና በጣም የጠለቀ ጊዜ ተወስዶ ይሰራል። ከገጠመው ትላንት ልጅ ሆኖ ካየው ነገር በመደንገጥና ቶሎ ድምዳሜ ጋር በመድረስ ሊመጣ ይችላል። እኛ ግን የመጀመሪያውን እኩል እናገኛቸዋለን፣ እኩል ዳሰሳ እንሰራለን። ከዛ በኋላ የገጠማቸውን ከሰማን በኋላ በተናጠል እንሰራዋለን፣ በጋራ ደግሞ እንሰራዋለን። አንድ ወገን የሚባለው ግን ሌላው ትርጉሙ ደግሞ አሁን አንድ ወገን አይሆንም የጋራ ነው አለን። ግን አንድ ወገን ቢያጋጥም ብለን ነው እያየን ያለ ነው። አንድ ወገን የሚባሉ ነገሮችን ስለምናነሳ የሚመስሉ ነገሮች ለምሳሌ አንዳንድ ጊዜ አንዳንድ ቤተሰብ ላይ አንደኛው ወገን ነገን እየሰጋ ነገን ባልኖር ልጆቼ ቢበተኑ ብሎ በመስጋት በጣም ሴቭ ያደርጋል። አንደኛው ወገን ደግሞ እንዴ ዛሬ እኮ ይሄ ያስፈልጋቸዋል፣ ዛሬ እኮ የመደረግ አለበት፣ ዛሬ እኮ ይልና ወይ ያኛው ወገን ብቻ ያሰበ የሚመስለው ጊዜ አለ። እኛ እናገኛቸዋለን እንደዚህ ሆነው ሁለታችሁ ትክክል ናችሁ ብለን ነው የምንጀምረው። ለምን ይሄ ቤተሰብ የዛሬ ፍላጎት አለው፣ የዛሬ ፍላጎቱን የሚያይለት አካል አለ ማለት ነው። ይሄ ቤተሰብ የነገ ፍላጎት አለው፣ የነገውን ፍላጎት የሚያይለት አካል አለ። ሁለቱን ማጣጣም ላይ ነው እንዲሰሩ የምናረጋቸው። ስለዚህ አንዳንድ ጊዜ አንድ ወገን የሚባለው ይሄኛው እንዳይሆን በሚል ነው የህይወት አጋሮች አንዳቸው ላይ ነው ኢንቨስት የሚያደርጉትና ያበለጽጋሉ። የአንደኛውን አስተሳሰቡን፣ እይታውን፣ ስነ ልቦናውን፣ ስነ ምግባሩን፣ ባህሪውን እንዲማር እንድትማር እንድትችል ውጤታማ እኮ የሆኑ ትዳሮች አንዳቸው ላይ ኢንቨስት አድርገው እኮ ከከሌ ለከሌ መብቃት እኮ ባለቤቴ ናት፣ ለኔ እኮ እዚህ መድረስ ባለቤቴ ናት፣ ባለቤቴ ነው የምንለው እኮ ይሄ ማለት ነው። ስለዚህ በአንድ ወገን ሊሆን አይችልም። ልክ እንደ ፉትቦል ቲም ዋንጫዋ የጋራ ናት አይደል? አንድ ዋንጫ ናት እንጂ ለ11 ዋንጫ ይዘጋጅ፣ የጋራ ናት፣ አንድ ዋንጫ ናት። ለቤተሰብም አንድ ዋንጫ ናት። በጋራ ሰርተው የሚዘልቁባት የሚያገኙት ማለት ነው። የፍቅር ቤት ሀገር እኔ ዳሰሳ ጥናቱን በሰራሁበት ጊዜ ዛሬ 16-17 ዓመት ለፍቺ ምክንያቶቹ በሚለው ዳሰናል። የዛ ጊዜ አብዛኛው ወደ ፍቺ የገቡ ሰዎች ከእድሜያቸው ከሚመጥነው በፊት ያገቡ፣ በጠለፋ እንደዚህ ያለ ፍላጎታቸው የገቡ እንደዚህ አይነት ችግሮች ነበሩ። ዛሬ ላይ እንግዲህ ቤተሰብ ወይም ደግሞ አንድ ማህበረሰብ የማይቋረጥ የለውጥ ሂደት ውስጥ ነው ያለው። ዛሬ ሌላ ዘመን ላይ ያለ ነው። የለውጥ ሂደቱ ዘገምተኛም ይሁን ፈጣንም ይሁን ማለት ነውና ዛሬ ላይ አልፎ አልፎ ወደኛ ከሚላኩት ልጆች ካላቸው ጋር አንዳንድ ጊዜ እንዲያውም በዚህ እድሜያቸው ምን አለ ቀሪዋን ይቅር ተባብለው ቢያልፉ የምትላቸውም ይገጥማሉ። በእርግጥ አብዛኛው ባንልም እኛ ጋር ልጅ ያለበት ስለሆነ የሚመጡት ልጅ ወልደው ይሄ የማከለኛው እድሜ ላይ ያሉት ጋር ነው በብዛት ችግራቸውን ለመፍታት የምንሰራው። የሚገርመው የሚሰራው ስራ በፍርድ ቤት ውስጥ ማለት ነው ያቺን ጊዜ ተጠቅመን ሁለቱንም አነጋግረን እስከ 3 ወርም ሊፈጅ ይችላል። የፈጀውን ፈጅቶ ለመፍታት በምንሰራው ሂደት ውስጥ አንዳንድ ጊዜ ይሳካል፣ ይፈታል። አንዳንድ ጊዜ ግን የኛ ዓላማ ማስታረቅ አይደለም necessarily። የኛ ዓላማ የሆኑትን ሆኖ ተስፋ ቆርጠው መጥተዋል። እጃቸው ላይ ግን የልጆቹ የነገ የወደፊት ምናልባት እነዛ ልጆች የሚመሰሩት ቤተሰብ ሁሉ እጣፈንታ እዝች ላይ ነው። ስለዚህ መለያየትም ከሆነ የነበራቸውን ጉዳይ ይሄ ይዘውት ያሉትን ግራጆች ይዘውት እንዳይሄዱ በሂደት ውስጥ የፎርጊቭነስ አፕሮች አለ። ያንን ፈትፍተን ቋጭተን ተሰርቶ የሚለያዩም ከሆነ የሰላም መለያየት ልጆቻቸውን በመተሳሰብ በመረዳዳት እንዴት ነው ማሳደግ ያለባቸው። ልጆቹ ላይ ደግሞ እንሰራለን። ለብቻ ልጆቹ ላይ ከመጀመሪያው ጀምሮ እንሰራለን። ይሄ የእናትና የአባት ጉዳይ ሌላ ነው። ባልነትና ሚስትነት ሌላ ነው። እናትነትና አባትነት ደግሞ ሌላ ነው። እናትነትና አባትነት ተፈጥሯዊ ነው፣ የህይወት ዘመን ነው። አብረው ኖሩም አልኖሩም ያ ሰው ለነዛ ልጆች አባት ነው። እናትም እንደዛው እናት ናት። ባልነትና ሚስትነት ይሄ ቤተሰብ ለመመስረት የገቡበት ኮንትራቱን ነው የሚያቋርጡት እንጂ ካልቻሉ እናትነትና አባትነትን አይደለምና በዛው ብዙ ትምህርቶችን አርገን ያንን ለይተን
የባልነትና የሚስትነት ኮንትራታቸው ሲቋረጥ ራሱ ያላቸውን ኢሹ እናትነትና አባትነታቸውን ሙሉ ለሙሉ ተሰጥተው ልጆቹን እንዳይጠቅሙ የሚያረጋቸውን ኢሹ በሙሉ አይደንቲፋይ አድርገን ከነሱ ጋር ሰርተን ነው የምንለያየው ማለት ነው። ስለዚህ የልጆቹ ነገር በተቻለ መጠን ምንድነው ፕሪንሲፕሉ የፍርድ ቤቱ ጉዳይ the best interest of the child ነው። የህፃናት መብትን በተቻለ መጠን እንክብካቤና ድጋፍ የሚያገኙበትን ማስጠበቅ ነው። አይናቸውን ማየት የወላጆቻቸውን አለባቸው። ናፍቆት አለ ከእህል ያለፈ ማለት ነውና ያንን ሁሉ ኤጁኬት አድርገን ስለ ፓረንቲንግ ስለ ኮሙኒኬሽን ቀጥሎ ቢለያዩ እንኳን ቀጥሎ በሚኖረው ህይወታቸው ላይ እንዴት ነው የትኛውንም ኦፌንድ ሳያረጉ ሳያሳዝኑ ተከባብረው መቀጠል የሚችሉት የሚለውንም ሰርተን ማለት ያለ ዝግጅት ያለ ፍላጎት በተጸኑ የገቡ ሰዎች ብዙ ጊዜ ወደ መፍቺ ቶሎ ተስፋ ወደ መቁረጥ የሚያስኬድ ነገር አለ። አንዳንድ ጊዜ ኢኮኖሚ ሁኔታዎች ወሊድ የሶስተኛ ወገን ተጽዕኖ የጓደኛ ሊሆን ይችላል ወይ ደግሞ የወላጆቻቸው ተክሏን ስፔስ ሰጥቶ ቦታ ሰጥቶ ካለ መንከባከብ የዚህኛውን ቤተሰብ ህልውና የማናጋት ነገር ሊሆን ይችላል። ባውንደሪ አጠባበቃቸው ፕሮብሌም ሶልቪንግ ችግር ሲፈጠር እንዴት ነው መፍታት ያለብን፣ ከአቅማችን በላይ ከሆነ ለማን ነው መናገር ያለብን፣ እንዴት ነው መናገር ያለብን የሚለውን ሁሉ ዝግጅት የቅድመ ጋብቻ ዝግጅት ላይ ካለ መዘጋጀታቸው የተነሳ ይፈጠራል። ማህበረሰቡ ላይ መስራት ምንም አማራጭ የለውም። ለዛ ነው እኔ አሁንም በየርኩበት ቤተሰብ ማለት ሁሉ ሚኒስትሪ ትምህርት ሚኒስቴር የተሻለ ተማሪ ለማፍራት ቤተሰብ ላይ መስራት አለበት። ጤናም በተመለከተ ቤተሰብ ላይ ስንሰራ ነው ጤናማ ማህበረሰብ የሚኖረን። የህፃናት ጉዳዮችን፣ የወጣቶች ጉዳዮች፣ የሴቶች ጉዳዮች፣ አካል ጉዳት ላይ የተለያየ ላይ ያሉትንም ለመርዳት የሚያስብ የትኛው መንግስታዊም ሆነ መንግስታዊ ያልሆነ አካል ለውጥ ለማምጣት ማን የተሸከመው ይሄን ሁሉ ቤተሰብ ነው። ስለዚህ ቤተሰብ ላይ መስራት አማራጭ የለው። የፍቅር ቤት